በቀደመው ዘመን ከመፈጠሩ በፊት አላሁ ሱብሓነሁ ወተዓላ በፍጥረት ዓለሙ ላይ ብቻውን ነበር። ብቻውን ሳለም ኩን ወይም ሁን አለ። ይህን ቃል ተከትሎ ዓርሽ ወይም ዙፋን የተባለ ቁስ አካል ፍጥረት ዓለሙ ላይ ተከስቶ ይህ ዙፋን አላህ በሻው ርቀትና ልቅና ከፍጥረት ዓለሙ ከፍ አለ። ከዚያም ዳግም ሁን የምትለዋን ቃል ፍጥረት ዓለሙ ላይ አስተጋባ። ይህን ቃል ተከትሎም ኩርሲ የተባለ ግዑዝ ፍጥረት ዓለሙ ላይ ተከሰተ። ከዚያም አላህ ዙፋኑ ላይ ኢስቲዋ አደረገ። የፍጥረት ዓለም መዋቅረ ሂደቱ እንደቀጠለ ነው። ለሶስተኛ ጊዜ ሁን የምትለዋ ቃል በፍጥረት ዓለሙ ላይ ስትስተጋባ ነጭ ከሆነ ዕንቁ የተሰራ ማዕዘናቱ በቀይ ያቁቶች የተዋቡ ስፋቱ ከምስራቅ እስከ ምዕራብ ጫፍ የሚያህል እና ርዝመቱን ከሰማይ እስከ ምድር የሚደርስ ሰሌዳ ተከሰተ። ከዚያም አላህ ለዙፋኑ ሰሌዳውን ያዘው በማለት ትእዛዝ አስተላለፈ። ዓርሽም የታዘዘውን ሰሌዳ ያዘው። ጸጥ ባለው ፍጥረት ዓለም ዳግም ሁን የምትለዋ ቃል ለአራተኛ ጊዜ ተስተጋባች። ቃሉን ተከትሎም 360 ጥርስ ያለውና በእያንዳንዱ ጥርስ የሚጎርፍ የኑር ባህር ያለው ብዕር ተከሰተ። ከዚያም አላህ ሰሌዳው ላይ ፍለስ በማለት ለብዕሩ ትእዛዝ አስተላለፈ። ብዕሩም ስለምን ልፍለስ በማለት ጠየቀ። አላህም እስከ ዕለተ ቂያማ ድረስ ስላለው ክስተት ዕውቀቴን ተከትለህ ፍለስ አለው። ብዕሩም እስከ ዕለተ ቂያማ ድረስ ስለሚከሰተው ክስተት በሙሉ ሰሌዳው ላይ ፈለሰ። ለአላህ በዚያ ሰሌዳ ላይ 360 ቅጽበቶች አሉት። በዚያ ቅጽበት ውስጥ የላቀን ያወርዳል፣ የተዋረደን ያልቃል፣ ዝቅ ያለን ከፍ ያደርጋል፣ ከፍ ያለን ዝቅ ያደርጋል፣ ይገድላል፣ ይፈጥራል፣ ያሻውንም ይሰራል። አላህ አይተኛም፣ ሊተኛም አይገባውም። ከዚያም አላህ ዳግም ሁን የሚለውን ቃል አስተጋባ። ቃሉን ተከትሎ የልዕልና ግርጆ ከበስተፊቱ ተከሰተ። ዳግም ሁን አለ። ቃሉን ተከትሎም ከልዕልናው ግርጆ በ50 ሺህ ዓመት በሚያስኬድ ርቀት ላይ ሌላ የልቅና ግርጆ ተከሰተ። አሁንም ሁን አለ። ቃሉን ተከትሎም ከልቅናው ግርጆ በ50 ሺህ ዓመት በሚያስኬድ ርቀት ላይ ሌላ የክብር ግርጆ ተንጣለለ። ከዚያም ዳግም ሁን በማለት ሂጃበል ጀበሩት በመባል የሚታወቀውን ግርጆ ከጉም ፈጥሮ ብዛቱን 70 ካደረገ በኋላ በእያንዳንዱ ግርጆ መካከል 70 ሺህ ዓመት የሚያስኬድ ርቀት አደረገበት። ጌታችን ንግግሩን አላቆመም። አሁንም ዳግም ሁን ብሎ 10 ሺህ ከእሳት የሆኑ ግርጆዎችን በማስገኘት በእያንዳንዱ ግርጆ መካከል የ500 ዓመት ርቀት በሚያስኬድ ያህል አራራቃቸው። አላህም ዳግም ሁን በማለት 10 ሺህ የበረዶ ግርጆዎችን ካስገኘ በኋላ በእያንዳንዱ ግርጆ መካከል የ500 ዓመት ርቀት አደረገ። የሁን ሂደት ቀጥሏል። ሁን በማለት አሁንም 10 ሺህ ጨረራማ ግርጆዎችን ከውኖ በእያንዳንዱ መካከል የ500 ዓመት ርቀት አደረገ። ጀሊሉ አሁንም ሁን በማለት 10 ሺህ ከዕንቁ የሆነ ግርጆ አስከስቶ በእያንዳንዱ ግርጆ መካከል የ500 ዓመት ርቀት አደረገ። ከዚያም አላሁ ሱብሓነሁ ወተዓላ ዳግም ሁን ብሎ ከያቁት የተዋቀረ 10 ሺህ ግርጆችን አስገኝቶ በእነሱም መካከል የ500 ዓመት ርቀት አደረገባቸው። አላሁ ጀለ ጀላሉሁ ዳግም ሁን በማለት ከሉል የሆነ ግርጆ አስከስቶ እያንዳንዱን ግርጆ በ500 ዓመት ርቀት አራራቀው። ከዚያም ድጋሚ ሁን በማለት ከወርቅ የሆነ 10 ሺህ አንጸባራቂ ግርጆችን ዘርግቶ በእያንዳንዱ መካከል የ500 ዓመት ርቀት አደረገ። ከዚያም የሁን ሂደት ሳይቋረጥ ሁን የምትለዋን ቃል ሲያስተጋባ
ከነሐስ የሆኑ 10,000 ግርጆች በእያንዳንዳቸው መካከል የ500 ዓመት ርቀት አድርጎ አነባበራቸው። ለዚህም ነው አላህ ፍጥረታቱን ከመፍጠሩ በፊት በብርሃኑ እንዳይቃጠሉ ዘንድ በ170,000 ፍጻሜውም በአላህ ፈቃድ የሆነና በአላህ ችሎታ የተንጠለጠለ የጽልመት ባህርን በተነ። በመቀጠልም ሁን ብሎ ከበታች ጅማሬው በአላህ ዕውቀት የሆነ ፍጻሜውም በአላህ ፈቃድ የሆነና በአላህ ችሎታ የተንጠለጠለ የውሃ ውቅያኖስ ከወነ። ከዚያም ዳግም ሁን በማለት በፍጥረተ ዓለሙ ዙሪያ ጸጉር ያላቸውን 70,000 መላእክትን ፈጠረ። አሁንም ኩን በማለት ነፋስን አስገኝቶ ከነፋስም 2 አድማሶችን አቀነባብሮ ፈጠረ። ከሁለቱ አድማሶች 2 ነፋሶችንም አስገኘ። ከሁለቱ ነፋሶችም ብርሃንን አስገኘ። ከብርሃንም ህዋን ፈጠረ። ከህዋም ወጋገንን ፈጠረ። ከወጋገንም ጽልመትን ፈጠረ። ከጽልመትም ዳግም ብርሃንን አስገኘ። ከብርሃንም ውሃን አስገኘ። ከዚያም ሕያው የሆነን ነገር በሙሉ ከውሃ አስገኘ። ከዚያም አላሁ ስብሓነሁ ወተዓላ ዳግም በፍጥረተ ዓለሙ ሁን የምትለዋን ቃል አስተጋባ። የፉርቃንም መልአክም አስገኝቶ ሰሌዳውን በታፋህ ያዝ አለው። መልአኩም ያዘው። በመቀጠልም ፍጥረተ ዓለሙ ቅደም ተከተሉን እየጠበቀ ይከሰት ጀመር።